እንዴት ናቸው? ትናንትና ብሩኬን ከጓደኞቹ ጋር ስታዩት ማለት ነው ደስ ብሏቸዋል። ግን ደግሞ ሀይሚ ስለሌለች እኔ ደብሮኛል። እና እንግዲህ ሁሉም ዩቲዩበሮች የቡታጅራ ምናምን አንድ ላይ ተሰብስበው ኢንስታግራም ላይ ፎቶ ፖስት አድርገዋል። ግን ሀይሚ ብቅ አላለችም። ከትናንት ወዲያ እንግዲህ እንደሰማችኋት ስልኬን አጠፋፍቼ ዝም ነው ምለው ብላ ነበር። እና ይቺ ልጅ የእውነት ስልኳን አጠፋፍታ ብቻዋን ቁጭ ብላ ነው ወይስ ደግሞ እነ ፍፄ ቤኪ ካሜራ ማናቸው ራሱ ሄዷል? እና ሀይሚ እውነት ብቻዋን እኔ እንጃ ቀርታ አይመስለኝም ሲሆን ዛሬ ሄዳ ሰርፕራይዝ ታደርገናለች እንጂ ሁሉም እነ ፍፄ ራሱ ሄደዋል ማለት ነው። እነሱ ሄደው ታዲያ ሀይሚ ብቻዋን እንዴት ትቀራለች? ብሩኬ ደግሞ ትናንትና እንግዲህ ያው ብዙ ቢዚ የሚያደርገኝ ነገር አለ። ብዙ መሰረው ትናንትና በስንት ቤት ነው የመጣው እናንተ? 2 ቤት ወር 3 ቤት ደስ ይላል። ይሄን የምታበረታታው ነገር በጣም ምርጥ ነበረ። ግን ሀይሚም ሄደሽ እንደዚህ በሌላ ቤት ብትመጭ አሪፍ ነበረ። ግን ደግሞ ያው ቻላቅም እኔ ሀይሚ ለምን ጨክና እንደቀረሽ ከቤተሰብ ጋር ችግር ኖሮባት ይሁን ምን ይሁን አይዶንት ነው። ብቻ ግን ትናንትና ሁሉም ኢንስታግራም ላይ ፎቶ ምናምን ፖስት ሲያደርጉ ሀይሚ ብቻ ነበረች የሌለችውና ድብርና ጭብስ ነው ያለኝ። ብሩኬ በተለያየ ቤት መጥቷል። ሀይሚ ግን በማንም ቤት አልመጣችም። አሁን ሀይሚ ኢቭን ቪዲዮ ለስራ ብትል እንኳን ቤኪ ሄዷል፣ ፍፄ ሄዷልና ማንም ቪዲዮ ይቀርጻታል ብዬ አላስብም። እንግዲህ ሀይሚ እስከ በዓል ወጥቶ ብሩኬ እስከሚመለስ ዩቲዩብ ላይ አትመጣም ማለት ነው። ከዛ ውጭ ግን ወይ ትሄዳለች ቡታጅራ። እኔ ግን ጨክና ትቀራለች ብዬ አላስብም። ሀይሚ ምናልባት ሄዳ ሊሆን ይችላል። እኛን ዛሬ ሰርፕራይዝ ሊያደርጉን ቢሆንስ ሀይሚ ቡታጅራ ሄዳ ከብሩኬ ጋር እንደዚህ ፋፈሽ እያለች ባህልን እያከበረች ሊሆን ስለሚችል ብቻ እንግዲህ ዛሬ እናያታለን ብዬ አስባለሁ። ከዛ ውጭ ግን ሀይሚ የምር 3 ቀን ወይ 4 ቀን ከጠፋሽ በጣም ይደብራል። ቢያንስ ለኛ ፎቶ እንኳን የበዓል ፎቶ ፕሮሞሽን ሰራሽ ምንም ማሽ ደብሰሽ ፖስት አድርጊልን። የምሬ ነው። ግዴታ እኮ ብሩክ ጋ መሆን አለበት ብዬ አላስብም። ሌላ ሰው ጋም ማክበር ትችያለሽ። ምን ግዴታ ብሩክ ጋ አይደለም ቤተሰብ ጋም ባትሄጂ ሌላ ሰው ጋር ስታከብር ያለውን ድባብ አሳይን። በእርግጥ ብዙም የልብ ጓደኛ የላትም ሀይሚ ታውቃላችሁ። ሴቶችን ብዙም አትቀርብም። ለምን ቀርባ ተለያየቻቸው? እንግዲህ ምናልባት ሌላ ማናት የሀሰን ፍቅረኛ ማነበርስ ማሄ ነበረች ጓደኛዋ። እሷም ሙስሊም ናት። እንግዲህ አታከብርም ብዬ አስባለሁ። ግን ደግሞ ለበዓሉ ድምቀት እንግዲህ የሆነ ሰዓት ታስታውሳላችሁ፣ የገና ከሙቤ ጋር ስታከብር ሀይሚዬ ማለት ነው። እንደዛ ምታከብር ትችላለች ከሚፍታ ጋር። ብቻ ያማ ላይ ሄደችም አልሄደችም እኔ ብትመጣ ደስ ይለኛል። ትናፍቀናለች እንዴ ቅመሜ። ምን ሆነች ነው ሀይሚዬ የኔ ቸኮላታ? በጣም ነው የሚደብረን የምር ካልመጣች። እኔ ድብር ነው የሚለኝ በዓል እንዲ ሁሉ ማሸብርቆ ሲያሳልፍ እሷ ብሩኬ ከጓደኞቹ ጋር ፈታ ብሎ መጥቷል። ፈታ ብሎ ያሳልፋል። ብዙ ጊዜ ከጓደኞቹ ጋር ነው የሚያሳልፈው እሱ ሲጀመር ከሀይሚ ጋር ሳይገናኝ በፊት ራሱ እና የምር አብረሽ እንድታሳልፍ እንፈልጋለን። ምክንያቱም አብረሽ ገዳም ሄደሻል፣ ምን ብለሻል። በቃ እነሱ የሚያደርጉትን ነገር በሙሉ እያደረጋችሁ ነበር። አሁን እምነቷ ሌላ ነው ራሱ የሚለው ጥያቄ እዚህ ጋር መነሳት የሌለበት ጥያቄ ነው። ግን አንዳንድ ሰዎች ደግሞ እንደዛ ስለሆነ ነው ማትሄደዋ ሀይሚ ምናምን የምትሉ ሰዎች አይናችሁ አይቶ ራሱ ማታምኑ ሰዎች አላችሁ። እና እንግዲህ እናንተን ያው በድንጋይ ወቅረንም ቢሆን አናሰማችሁም። እና ግልጽ የሆነ ነገር ስለሆነ ይሄ አይደለም ምክንያቷ። በቃ ያ የተፈጠረው የበፊቱ ጉዳይ ነው ምክንያቷ። ፍርሃት፣ ስጋት የሆነ ብሩኬን ስለምትወዱ እሱን መጥፎ ቃል መናገር አትፈልግም። ከሱ መለየት አትፈልግም። እውነታውንም ስትሰማ ውስጧ የሚሰማ ስሜት አለና እንግዲህ ያው ሀይሚ ብቸኝነትን ወይ መርጣለች ወይ ደግሞ ሄዳ እዛ ከቡራ ጋር ዛሬ ሰርፕራይዝ አድርገው አንድ ቪዲዮ ይሰሩናል ብዬ አስባለሁ። አብራችሁ ብትሄዱ እኮ አስባችሁታል። አንደኛ የዩቲዩብ ቪዲዮ ትሰራላችሁ አብራችሁ። ሁለተኛ ነገር ነገ በዓልን ፋሚሊ ጋር ከፈለሽ ብሩኬ ፋሚሊ ጋር ከፈለሽ ደግሞ እና አብረሽ ፋሚሊ ጋር ሆነሽ ማሳለፍ ትችያለሽ። ግን ለምን መሄድ እንዳልፈለግሽ ግልጽ የሆነ ነገር ቢኖረውም ግን ደግሞ ብቻሽን ስትሆኝ ደግሞ የበለጠ ጭንቀት፣ ድብርት። አሁን ሀይሚ ብቻዋን አስቡት። ሁሉም ሰው ሄዶ እዛ በዓል እያከበረ ነው። ብሩኬ ከጓደኞቹ ጋር ፈታ እያለ ነው ምናምን በዓልን። ሀይሚ ግን ብቻሽን ቤት ዘግተሽ አስቢው። ወይ የሆኑ ጓደኞች ጋር ሰብሰብ ብለሽ አታከብሪ ምናምን። ተኝቶ መዋለ ራሱ እንዴት አባቱ እንደሚያስጠላ በበዓል ተኝተሽ ስትይ የባሰ ጭንቀት፣ የባሰ ብዙ ነገር ነው የምታስቢው ማለት ነው። እና ከጥቅሙ ጉዳቱ ያመዝናል። ብቻ እንግዲህ ሀይሚዬ እግዚአብሔር ከአንቺ ጋር ይሁን። ብቸኝነቱን በእርግጠኛም ሰው ሀገር ሆነን ያው በስራ ነው የምናሳልፈው። ምንም በዓል ሆኖ አያውቅም ሰው ሀገር። እንደ በዓል ለማድረግ ብንሞክርም ቡና እናፈላለን ማን ነው ምግብ ምናምን እኮ በዓል አያስመስለውም። በነገራችን ላይ ድባቡ፣ ሁኔታው ፋሚሊ ከሆነሽ ከዛ ውጭ ደግሞ ሰዎች የሚያደርጉት ነገር በሙሉ ነው በዓል የሚያስመስለው እንጂ
የሆነ ምግብ ሰርተሽ ወይ በልተሽ ወይ ቡና አፍልተሽ ብቻሽን ከሆነ ይደብራል። ዋናው የበዓል ትርጉሙ ሰብሰብ ብሎ ቤተሰብ ነው። አሁን ብሩኬ ጋር ያ ነገር ቢፈጠር እንኳን በቃ ለሷ የበለጠ የማይደብራትና የማያስጠላ ሁሌ እንግዲህ ታስታውሳላችሁ። የመቼ ነው? አምና ፋሲካ ነው አይደለ? አምና ፋሲካ አምና የትንሳኤ ነበረ። ሀይሚ ሄዳን ብሩኬ ቤት ቡና እያፈላሽ ምናምን ታስታውሳላችሁ። ያኔ እንዴት ደስ እንደሚል ነበር የምር ሲያምርባት ምናምን ፈገግታዋ ምናምን። ግን በቃ አስቡት የሰው ልጅ ባሰብበት እንደማይውል እንግዲህ ከነ ሀይሚ ራሱ መረዳት ትችላላችሁ። እና የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ እግዚአብሔር ይመስገን፣ ክብሩ ይስፋ። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ ነገ ፋሲካ ነው። ዛሬ ደግሞ እንትን ነው እና ማለት ነው እኔ በዓል ሲደርስ እንዴት እንደሚደብረኝ ግን ከምንም በላይ የሚደብረኝ በቃ በዓል ሲመጣ ነው። እና እንኳን አደረሳችሁ እንኳን አደረሰን በዚህ ማያረኩት ነው። እንኳን አደረሳችሁ የኔ ወዶች። እና የዛሬዋ ቀን ደግሞ እኔ በተለይ ኢትዮጵያ እንዴት ደስ እንደሚል ነበረ። ዛሬ ማለት ፋሚሊ ጋር እንሆናለን፣ ሰብሰብ ብለን ቤት ነው ምን ብለው የትም አንሄድም። ምክንያቱም ጾም ስለሆነ ፀሐይ እንዳይመታን ውሃ እንዳይጠባን። ተውኝ አታስታውሱኝ። አይ ሌላ ለምን አላወራም፣ ይቅርብኝ። ስለ ራሴ ልተውና ስለና ሀይሚ ለምን አላወራም። ሀይሚ ራሱ ደብሯታል። የምሬ ነው። በጣም እንደሚደብርሽ አይናው ብድም እናውቃለን። እኔ ራሱ ደብሮኛል። ጓደኞች አሉ ምናምን፣ ግን ቢሆንም በቃ ዛሬዋ ቀን እንዴት ደስ እንደምትል ከቤተሰብ ነው ያው ተለይቼ ይህን በዓል ሳሳልፍ ስንት አመት ሆነ የመሰላችሁ? ወደ 4ኛ አመት 4 አመት ብቻዬን አከበርኩ ማለት ነው ቤተሰብ ጋር ሳልሆን። ከዛ ውጭ ያለውን ግን እያንዳንዷን ከ4 አመት በፊት ግን ሁሌ እናትና አባቴ ጋር ነበረ በነበር ቀረ። አደግሽ በቃ ስመኝ ከዚህ በኋላ ባላግብተሽ ከባልሽ ጋር ነው የምታከብሪው መሰለኝ። አይ እንግዲህ እግዚአብሔር ያውቃል ጋይስ፣ ወደፊት ምን እንደሚፈጠር ከሆነ እኮ ለመከመት ራሱ ያስቸግራል። በየቦታው ጦርነት ነው፣ ኢትዮጵያ ጦርነት ነው፣ እዚህ ጦርነት ነው። በቃ ውይ ሁሉ ነገር ያስጠላል። ብቻ ግን እግዚአብሔር ሀገራችን ሰላም ያርግልን። ከዛ ውጭ ግን ሀይሜ ብቻሽን እንዴት ተደብረሽ ትውያለሽ? ለምን ትደበሪያለሽ? እኔ እህትሽ እያለሁልሽ አትደበሪ። የምሬ ነው። ብቻሽን በር ዘግተሽ የበዓል ዕለት መዋል የለብሽም። ከምንም በላይ የሚያስጠላው እዛ ሄደሽ የምሰማው ማየው ነገር ይደብረኛል ብለሽ ነው። አሁን ብሩኬ ለምሳሌ ያንን ነገር ከበዓል በፊት አረገውም ነበር። በዓልን አሳልፈሽ ሰኞ መመለስ ትችያለሽ። ወይም ግን ደግሞ እንደ በፊቱ መኪና እንደፈለጉ የሚገኝ አይመስለኝም፣ ውድ ይመስለኛል። ሲቀጥል ደግሞ መኪናም የለም መሰል በዚህ በነዳጁ ጉዳይ እና ግን እንደዛ መሆን የለበትም የኔ ቆንጆ። ለምን ብቻሽን ዘቶ የበለጠ ሌላ ድብርት ሌላ ችግር ምናምን ነው። እና ያም ነው ታስታውሳላችሁ። ሀይሚ እነ ብሩኬ ጋር ሆነን ነው ሙሽዬ ቤት ምናምን ፈታ እያሉ አብረው በዓልን ሲያከብሩ እና በቃ ያ ነገር እኔ ራሱ ትዝ አለኝ። እና ሄደሽ ብታከብሪ ጥሩ ነበረ። እንግዲህ ትሄዳለሽ ብዬም ተስፋ አረጋለሁ። ካልሄደሽ ግን በጣም እንደሚደብራት እርግጠኛ ነኝ።